ምክንያት ነው። ሲቀጥል ደግሞ ምንም የተፈጠረ ምን አዲስ ነገር ኖረና ነው ይከብዳታል። በዚህ ቤት ብቻዋ መኖር ይከብዳታል። ከዚህ በፊትና አሁን አይገናኙም። ገብተዋል አይደል? በዚህ ቤት ውስጥ ብቻዋ መኖር ይከብዳታል። በፊት ሞቤልም ስለነበረ አንዳንድ ሰዎችም እየመጡ ስለነበረ ነው። ገብተዋል። አሁን ደግሞ ዳኒም የተፈጠረው ነገር አይተሃል እንዴት እንደሆነ። ከአንተ ጋር የሆነ ነው እንደዚህ አይነት ነገር እየፈጠረ ያለው። ሜሪም በአንተ የመጣ ተጣልታታለች። ገብተዋል። ስለተጣሏት እዚህ ቤት ማንም እየቀረባት አይደለም። እኛ ደግሞ ፈርተናል። ስለዚህ ቤተሰብ ደግሞ ሂጂና ይዘሻት ነይ ብለው በጣም ተጨናንቋል። አስበው ምንም ማለት እኮ አይደለም። ልጅ ነው። እዚህ መተን የምጠይቀው እዛ መጠየቅ ትችላለህ። በመጀመሪያ ደረጃ ከኔ ህይወት ጋር የሚያገናኘው ነገር አይደለም። ከዚህ በፊት እየኖረች ነበር፣ አሁንም መኖር ትችላለች። ምንም አዲስ የተፈጠረ ነገር የለም። ስለዚህ እኔ ግን ልጅን በስነስርዓት ማየት ስለምፈልግ ህጉም ያላት እዚሁ ቤቱ በኢየሱስ ቀኑ እየመጣ ልጅን ማየት ትችላለህ ነው እንጂ ያላት። እሷ ሌላ ሀገር ሆና እኔ ሄጄ ማየት ግዴታ የለብኝም። ህጉ ግን እኮ ከቤት የመንቀሳቀስ መብት የለሽም፣ ቤተሰብ ጋር የሚሄድ መብት የለሽም ብሎ አልከለከለም። እዚህ ሀገር እዛ ሀገር ቢሆንም ሰለኝም አይችልም። ገባህ አይደለ? ስለዚህ አትንቀሳቀሽ ብሎ ነው ህጉ የፈቀደላት። አትንቀሳቀሽ ሳይሆን እየመጣውን የዚህ ቤት ለሶስት ቀን በኢየሱስ ቀኑ እየመጣው እንዳይተፈቅዱልኛል። ቆይ እኔ ላስረዳው። እኔ ባለሁበት ቦታ ነው ለሶስት ቀን ሄደህ የማየት መብት አለ የተባልከው እንጂ ከዛ ቤት ውጭ የትም መንቀሳቀስ አትችልም። የትም ቦታ ከዛ ቤት ውጭ የማየት መብት የለህም አልተባልክም። ገባ አይደለ? ስለዚህ እኔ አሁን ከሀገር አልወጣሁም፣ ኢትዮጵያ ለቅቄ አልወጣሁም። ልጅን እንዳታይ የማደርግበት ምንም ምክንያት አይኖርም። ገብቶሃል? እኔ ደግሞ አሁን ፋሚሊ ጋር መሄድ እፈልጋለሁ። ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። ምክንያቱም እኔ ደህና ነኝ እንኳን እያልኳቸው እያመኑኝ አይደለም። ምክንያቱም ፋሚሊ ናቸው፣ ይጨንቃቸዋል፣ ያሳስባቸዋል ብዙ ነገሮች በቃ ስትረስ ያደርጋቸዋል። ያንን ነገር ደህና እንደሆንኩኝ ማወቅ ስላለባቸው መሄድ አለብኝ። አንቺን ነገር ያሳሰበው ሰው ካለ እዚህ መጥቶ ማየት ይችላል፣ አንቺን ማለት ነው። ከዛ ውጭ ግን እኔ ልጄን የትም ቦታ ይዘሽብኝ እንድትይዝ አልፈልግም። አሊያም ደግሞ እዚሁ አስቀምጠሽ አንቺ መሄድ ትችያለሽ፣ ከኔ ጋር መቆየት ይችላሉ። 2 ወሩንም ማለት ነው። እንዴት ይሆናል? የሚባል ታሪክ የለም። በመጀመሪያ ደረጃ እንደዚህ የሚባል አማርኛ የለም። እንዴ ነው ታሪክ የለም። እኔን አሁን በልጄ ለመቅጣት እንዳትሞክሪ። ይሄ የምንም መቀጣጣት አይደለም። አንተ አእምሮ በእንደዚህ አይነት አስተሳሰብ የሚያምን ከሆነ አላውቅም። ግን ደግሞ እኔ አሁን ፋሚሊ ጋር ማሳለፍ እፈልጋለሁ። እንዴ ቤተሰብ መጠየቅ መብት የለኝም እንዴ? እኮ ጠይቅ ያላልኩሽም እያልኩ 2 ወር ሙሉ መሄድ ደግሞ ግዴታ የለብሽም እንዴ? አይደለም 2 ሰው ለ2 ቀን ለ3 ቀን ለ4 ቀን ለ5 ቀንም ድረስ ሊሄድ ይችላል። ከዛ ውጭ ግን ሆን ብለሽ አውቀሽ ልጄን ከኔ ለማራቅ ካልሆነ በስተቀር ይህን ነገር አይደለም። ተረዳኝ። ይሄ የምንም ማራቅ አይደለም። እንደፈለግ አይደለም ይወጣ እዛው ጠይቅ ይችላል። መኪና የመምጣት መብት አለው። መኪና ዳልን መሄድ እኮ ትችላለህ። ማን ነው ህግ የፈቀደለት? 3 ቀን ነው አይደለ? በየቀኑ መምጣት ትችላለህ። ኖርማል ነው። ሲቀጥል ደግሞ አይደለም 2 ወር አመት የመቆየት መብት አለኝ። የኔ ፍላጎት እስከሆነ ድረስ፣ የቤተሰቦች ፍላጎት እስከሆነ ድረስ ገባ። አንተ እዚህ ጋር መኖር ትችላለሽ፣ እዛ ጋር መኖር አትችይም ብለህ የመከልከል አንዳች መብት የለህም። አንድ ነገር ከዚህ በላይ ምን ትከለክለኝ? በመጀመሪያ ደረጃ እየነገርኩሽ ያለሁት እኔ እዛ ቤተሰቦች ጋር ሄጄ ልጄን ምናምን አልችልም። ስለዚህ እዚህ ነው በቃ የምችለው። ይህንን ደግሞ ጠንቅቀሽ ታውቂያለሽ። ይህን ነገር ደግሞ አውቀሽና አስበሽበት ሆን ብለሽ አንድ አዳምጪኝ፣ ሆን ብለሽ ይህንን ልጅ ከኔ ለመለየት ካልሆነ በስተቀር የፈለግሽው ለ2 ወር ለምናምን ለምትዩ ነገር ምንም አሳማኝ ምክንያት የለሽም። ይህንን ነገር ደግሞ አስባችሁበትና አውቃችሁ ከእሷም ጋር ሊሆን ይችላል ከሌሎች ሰዎችም ጋር ተነጋግረሽበት እኔ አሁን ላይ በልጄ ለመቅጣት ወይንም እኔም በልጄ እንትን ለማለት ካልሆነ በስተቀር የፈለገ ነገር ቢሆን ይህ ምክንያት ሊሆን አይችልም። አንቺን የፈለገ አንቺን የናፈቀ ሰው ካለ እዚህ ቤት ውስጥ መጥቶ ማየት ይችላል። ገባሽ? ኦኬ። ስለዚህ አሁን የአንተ ፍላጎትና የአንተ መብት ሁልጊዜ መከበርና መሰማት አለበት። ይሄ ደግሞ ቤተሰብ ጋር መሄድ አትችልም። ይቅርታ አድርግልኝና ይህንን ነገር ላረግ መሄድ አትችልም ነው አትሂጂ ያላልኳት። ከዚህ በላይ አትሂጂ አይደለም እያልኳት ያለሁት። በቃ ልጁን አስቀምጣ ትሂድ ከፈለገ። እንዴት እዛ ልጅ አስቀምጣ አንተ እንደዛ ደግሞ ለ3 ቀን ለ4 ቀን ለ5 ቀን ሄደ መምጣት ትችላለች። ለሰከንድ እኛ እንደዚህ ብለን መናገር አልነበረብንም ነው ለአንተ አሁን ለ2 ወር ስላልክ አሁን ልጄ ለሰከንድ እንደ ፍቃድ እኮ ነው የተጠየቀው አይደል እንዴ? ለማንም ተዋችልም ሲጀመር ልጄን ለሰከንድ ገባ መተህ በስነ ስርዓት ታለ መጥቻለሁኝ ልጄን ይዘሽ ነይ ያሳይኝ ልትለኝ እንችላለህ። ወጥቼ ያሳይክ እችላለሁ። ይሄ ምክንያት ሊሆን አይችልም። እኔ እዛች ጋራ እዛ ድረስ በቃ ቤተሰብሽ ጋር ምናምን በእንደዚህ አይነት ኬዝ መገናኘት አልፈልግም። ከሆነ ምክንያት አይ ቲንክ ምክንያት ይሄ ነው። እኔ ይዤ ልወጣለሁ በየቀኑ ናይት ኦኬ
ማድረግ ያለበትን ነገር ያደርጋል። ቤተሰብ ጋር አትሂጂ እኮ አይላትም። ምን ሆነ ነው ልጅሽን ረፍት አታድርጊ አትሂጂ ይላታል። አይለኝም። የፈለገ አንተ የትኛው ዓለም ላይ ያለ ህግ ይዘህልኝ ኖርማል ነው። እኔ ችግር የለብኝም። እውነቷን ነው የምንነጋገረው። ገብቶሃል? እኔ አሁን እንደዚህ እየተጨቃጨቅ አታናግረኝ። በስነ ስርዓት ላናግረኝ የጠራው ሲጀመርና እየተጨቃጨቅ ከአሁን አንተ ነገር እኔ ነገሮች የለሁም ስትል ሌላ ነገር እንዳይሰማክ በማለት ነው። ገብቶሃል? እንጂ እንደዚህ እንድትጨቃጨቁ ብዬ አይደለም እኔ የጠራሁት። ገብቶሃል? ይሄ ደግሞ የሚካበድ ነገር አይደለም። ያለኔ ፍላጎት ያለኔ ፍቃድ ልጁን እንደፈለገች ማንቀሳቀስ መብት የላትም። ገባሽ? ማባት ነኝ። ስለዚህ ማይሆን ነገር አይሆንም ካልኩኝ ማይሆንም ነው አለቀ በቃ። አይሆንም የምትለው ቤተሰብ ጋር መሄድ አለባት። ይሄ ማይሆን ነገር ገብቶሃል? ችግሩ እኮ ማይሆን ነገር አይደለም። አንተ እንደፈለግ ካለ እንዲወጣ የምትገባው ምን ማለት ነው? እንደዛ ማሰብ የለብህም። አንተ እንደፈለግ እንደመሆን ትሆን፣ እሷም ደግሞ መሆን አለባት። አልገባኝ። የምትሄደው ደግሞ ቤተሰብ ጋር ነው፣ እኛ ጋር ነው አይደል? ሌላ ጋር አትሄድም። ልጅ አታገኝም አልተባልክም። መተህ መጠየቅ ትችላለህ። በቃ በ3 ቀን የነበረው በሳምንት አድርገው። ስማኝ፣ ይኸውልህ እኔ እናንተ መካከል ትንሽ ድረስ መቻል አለብን። ብዙ ነገሮች አብቅተዋል። በዚህ ልክ እኔ የመቆጣጠር መብት የለህም። አንደኛ ነገር በደንብ እንድታሰምርበት እፈልጋለሁ። እዚህ ቦታ የመሄድ መብት አለሽ፣ እዚህ ቦታ ያለመሄድ መብት አለሽ። እዚህ ጋር መሄዳችም እዛ ጋር መሄድ አትችልም። እኔ አንቺ የትም ወጥተሽ የትም መግባት ትችላለሽ። እኔ ስለ አንቺ አይደለም እያወራ ያለሁት፣ እዚህ ጋር ስለ ልጄ ነው እያወራ ያለሁት እንጂ ፈለግሽበት የፈለግሽ አበቃ። አሁን አንተ ልጅን የምትወድ ስለ ልጅ የምትጨነቅ ከሆነ አይደለም 200 እና 300 ኪሎ ሜትር ቀርቶ 1000 ኪሎ ሜትር መሄድ በጣም ኖርማል ነገር ነው። አንተ እውነት ልጅን የምትወደው ከሆነ እውነት ለልጅ መስዋዕትነት መክፈል የሚታይ አባት ከሆንክ በጣም ኢዚ ነገር ነው። በነገር ላይ አይደለም ይሄ በጣም ብዙ ነገር ይደረጋል እኮ። ሰው እኮ ልጁ ሲናፍቀው አይደለም እዚች በጣም በ3 ሰዓትና በ2 ሰዓት የሚደረስበት መንገድ ሀገር አቋርጦ ይሄዳል። ውጭ ሀገር ምናምን ይሄዳል። ሰው ልታካብደው አይገባም። አይ እኔ ደግሞ በየቀኑ ነው እዚህ መመጣው ወይም ደግሞ ነገሮችን ብቻዋን ነው ነገሮችን ማየትም ማድረግ የምፈልገው ከሆነ እንደዚህ አይነት ነገር ሊኖረንም አይችልም። እንዳታስበው አበቃ። እኔ ሩታን ባንቺ የጨረስን መሰለኝ። አሁን ወደ ኋላ መለስ ብዬም ከአንቺ ጋር ምንም ነገር ማውራትም አልፈልግም። ልነግርህ ነው የጠራሁት። በዚህ ልክ ደግሞ እንድትጨቃጨቀኝ አንዳች ፍቃድ የለህም። ገብቶሃል? ምን አድርግ ብለሽ ነው አሁን ይህንን ነገር ለመንገድ የጠራሽኝ? በቃ ማለት ስትመጣ አንደኛ ነገር ለምን ይሄ የሆነ እንዳትል እና ነገሮችን ማወቅ ስላለብህ አባት ስለሆንክ አስበሽልኝ ለናስበሽ ተጨንቀሽ እዚህ መጥቼ እንዳለፋ ብለሽ እንዳትለፋ ብዬ አይደለም ማወቅ ስላለብህ ብዬ አይደለም። ይኸውልህ እኔም ጭምር ነኝ አሁን ይሄ ነገር እንዲሆን ያደረኩት። ግን ይሄ ነገር ምን መሰለሽ ነገ ደውሎ ቢያጣኝ ሲሮጥ የሆነ ቦታ ነው ሄደው ልጄን ይዛ ጠፋች ብሎ የሆነ ቦታ መሄዱ አይቀርም። ወይ ህግ ጋር ምናምን መሄድ አይቀርም በእርግጠኝነት። ገብቶሃል አይደለ? እኔ ደግሞ ይሄ ነገር እንዲፈጠር ስለማልፈልግ ስሜን በመጥፎ እንድታነሳው ስለማልፈልግ ልጄን ይዛው ጠፋች እንድትል ስለማልፈልግ ማወቅ ስላለብህ ላሳውቅ ብዬ እንጂ አንተ መምጣት መመላለስክ ለእኔ ማተር አድርጎ አይደለም። ገብቶሃል? በቃ ለእኔ ለራሴ በመጨነቅ ነው። አለቀ። ሄደ ልጄን ይዛ ጠፍታለች፣ ልጄን ላለማሳየት ፈለገች፣ ልጄን ከለከለች ምናምን እንድትለኝ አልፈልግም። የሆነ ቦታ ህግ ቦታ ሄደ ስሜን እንድታነሳ አልፈልግም። ስለዚህ ምክንያታዊ በሆነ መንገድ ትክክለኛ በሆነ መንገድ ነገሮችን ላስረዳን የጠራሁት አበቃ። ይሄ ነው። ተስማምተሽላት ነው ባሰበው ገነት አንቺ ከፋትሻይን ቢያንስ እሷን ለመውሰድ እና እውነት እዛ እንትን ለማለት ነው። እኛ እኮ ቢያንስ ተጨናንቀናል። ቢያንስ ደውዬ እንኳን እኮ እያወራሁ ነው። እያየናችሁ እኮ ነው። በጣም እንደተጨነቀ ሰው አይደላችሁም። እንዴት አልተጨናነቀም አይመስልም? ምንም የተጨነቀ ኢየሱስን በል አሁን ስነስርዓት ደውዬም ሳወራክ ምንም ስል ተጨናንቄ አይደለም እያወራሁክ ያለሁት። አብረሽ ስንት ጊዜ ነው ነገር አልፈልግም። እኔም እኮ ከአንተ ጋር መጥፎ ነገር መናገር አልፈልግም። ታውቃለህ ለአንተ ያለኝ ቦታ ታውቃለህ አይደል? እሷ እንኳን ስትሰጥ እናንተ ትክክል አይደለም ብላችሁ መመለስ እያልናት እኮ ነው። እስከዛሬ ድረስ እያልናት አይደለም? ስታጠፋ አጥፍተሻል እኮ እያልናት ነው። አንተ ስታጠፋ ደግሞ አጥፍተሃል እያልንክ አይደለም? እስካሁን እንደ ቤተሰብ እኮ እየመከርናችሁ ነው። ሁለታችሁም ግን አልሰማ ያላችሁት ራሳችሁ ናችሁ አይደል? አሁን ደግሞ ይህን ያህል የሚካበድ ነገር ሆኖ አይደለም። አብርሽ በጣም አካበድከው። እስከ ዛሬ ያልመጣላት ሀሳብ ዛሬ ላይ ምታገኘና መጣ ሀሳብ እስከ ዛሬ ድረስ ያልመጣላት ሀሳብ ዛሬ በዚህ 2-3 ቀን ምን ተገኘ? ብቻዋናት እኛ ተጨናነቅን። ለምን መጣህ ልበለው